ጉለት የሌለበት ለየትኛውም ዘመን ለየትኛውም ጊዜ ለየትኛውም ቦታ የሚመች የሰው ልጅ ህይወትን በሙሉ እንዲቃና የሚያደርግ መዛባት የሌለበት መገጫጨት የሌለበት ዲን ነው አላህ Subhanahu Wa Ta'ala እንዲን ያደረገው። ይህንን ካለ በኋላ فلا تظلموا فيهن انفسكم በእነዚህ ወራት ራሳችሁን እንዳትበድሉ ይላል አላህ Subhanahu Wa Ta'ala። የታዘዝነው ነገር ግን ምንድነው? በእነዚህ ወራት ከሌላ ወራት በበለጠ ራስን ከሐራም መጠበቅ ከዙልም መከልከል ማቀብ ነው። በእነዚህ ወራት አላህን መፍራት ጀነራል አጠቃላይ የሆነ ዒባዳን ማድረግ እስትግፋር ማብዛት ሰደቃን ማብዛት ቁርአን መቅራትን ማብዛት ዝክርን ማብዛት ዑሙም በሆነ መልኩ ማለት ነው። የተለየ ዒባዳ ዛሊም በዳይን አላህ አይወድም። በዳይን አላህ አልመራም። በሌላ ቁርአን አላ ለዕነቱላሂ ዐለ ዛሊሚን የአላህ እርግማን ይውረድ በማን ላይ? በዛሊሞች ላይ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ Subhanahu Wa Ta'ala ይህንን ፍጥረት በአጠቃላይ የፈጠረው እሱ ነው። በሰማይ በምድር ውስጥ ያሉትም ሆኑ በመካከላቸው ያሉትን ዓመታትን ወራትን ቀናትን የፈጠረው እሱ ራሱ ነው። ለራሱ ለሕክማው ብሎ ከነዚህ ከፈጠራቸው ፍጥረታት ከከፊላቸው አስበለጣቸው መረጣቸው። መብቱ ነው። ለምን ይሄንን መረጥክ ለምን ያንን አልመረጥክም ብሎ ኢዕትራድ ሊያረግበት የሚችል አንድም ሰው የለም። አላህ Subhanahu Wa Ta'ala ምድሩን በሙሉ ፈጠረና መካን ከመካከሉ አስበለጠ። ኢነ አወለ በይቲን ውضع للناس الذي ببكة አለ። ሰው ልጆችን በሙሉ እሱ ፈጠራቸውና ነቢያትን ከመካከላቸው መረጣቸው። ከነዛ ውስጥም የተወሰኑትን ለያቸው። ኢነ አላህ አስጠፋ አደመ ወኑሐን ወአለ ኢብራሂም ወአለ ዒምራን على العالمين تلك الرسل فضلنا بعضهم على بعض ነዛ ነቢያትን ከከፊላቸው አስበለጥናቸው። ወራትን አላህ Subhanahu Wa Ta'ala ፈጠረ። 12ቱን ወራት አላህ ነው የፈጠራቸው። ከነዛ ውስጥ 4ን ለያቸው። ከነዛ ውስጥ ረመዳንን ለየ። በውስጥ ረመዳንን ለምሳሌ በውስጡ ቁርአን በማውረድ ልዩ ክብር እንድሰጠው ጾም በውስጡ እንድጾም በማድረግ ልዩ ክብር እንድሰጠው አደረገ። ከዛ 4 ወራትን ለይቶ አላህ Subhanahu Wa Ta'ala ክብር ሰጣቸው። 4 ወራት ነብዩ አለይሂ ሰላቱ ወሰላም እንደገለጹት 3 ሰርድ ወዋሂድ ፈርድ አሉ። 3ቱ ተከታታይ ናቸው። አንዱ ለብቻ ገንጠል ብሎ ከሌላኛው ወር በኋላ ነው ያለው። ዙልቂዕዳ ዙልሂጃ ሙሐረም እነዚህ 3 ወራቶች ተከታታይ ጥብቅ የሆኑ የተከበሩ ወራቶች ናቸው። ከዛ በኋላ ከጁማዳ እና ሻዕባን መካከል ያለው ደግሞ ረጀብ የሚባል ደግሞ ወር አለ። ረጀብ ሙደር ተብሎ ነው የሚታወቀው። ሙደር ጎሳዎች በተለየ መልኩ የሚያከብሩትና እንደ ሌሎቹ የአረብ ጎሳዎች ከቦታው የማያዛቡት ስለሆኑ ረጀብ ሙደር ተብሎ ነው የሚታወቀው። ዛሬ እዛ ወር ውስጥ ነው ያለነው። እነዚህ ወራቶችን ሲያከብራቸው ሲያልቃቸው ልዩ መገለጫ እዛ ውስጥ ልዩ ማሳሰቢያ አላህ የሰጠን አንድ ነገር ብቻ ነው። إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم دين كتالي الله سبحانه وتعالى ديننا كل ነገሩ የተሟላ ኩለት የሌለበት ለየትኛውም ዘመን ለየትኛውም ጊዜ ለየትኛውም ቦታ የሚመች የሰው ልጅ ህይወትን በሙሉ እንዲቃና የሚያደርግ መዛባት የሌለበት መገጫጨት የሌለበት ዲን ነው አላህ Subhanahu Wa Ta'ala እንዲን ያደረገው።
ይህንን ካለ በኋላ فلا تظلموا فيهن انفسكم በእነዚህ ወራት ራሳችሁን እንዳትበድሉ ይላል አላህ Subhanahu Wa Ta'ala فلا تظلموا فيهن انفسكم ማለት ራስን ብቻ መበደል ለማለት አይደለም ይሄ የበለጠ ተዕሚም ለማድረግ ለማጠቃለል ተብሎ ነው በዚህ መልኩ የተገለጸው ለምሳሌ አላህ Subhanahu Wa Ta'ala فلا تظلموا انفسكم ይላል ሌላ ቦታ ላይ ራስን መበደልም ሌላውን መበደልም ራስን መበደል ነው ሰው ልጆች ሶስት አይነት በደልን ዙልምን ይፈጽማሉ አንድ በራሳቸውና በአላህ መካከል ባለው ምሳሌ ሽርክ ትልቁ በደል ነው ብሎ አላህ Subhanahu Wa Ta'ala በአላህ ማሻረክ ለአላህ ብቻ የሚገባንን ለሌላ ፍጥረት መስጠት ከባድ ወንጀል ነው ኢነ الشرك لظلم عظيم ነው ያለው አላህ Subhanahu Wa Ta'ala ትልቅ በደል ነው ሰው ራሱን የሚበድል የሆነ ነገር ሁለተኛው ዙልም ደግሞ በባሮች መካከል እርስ በርሳቸው መበዳደል ነው ለዚህ ነው አላህ Subhanahu Wa Ta'ala في الحديث القدسي يقول الله تبارك وتعالى يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا بدلن راسي لا ارما رجالو حرام رجالو الى الله سبحانه وتعالى እናንተን መበደልን በራሴ ላይ حرام አርጋለሁ በእናንተ መካከልም حرام አርጋለሁኝና እንዳትበዳደሉ الى الله سبحانه وتعالى ሶስተኛው ዙልም ሰውየው ራሱን መበደል ነው ሽርክ የሚሰራ ሰው በአላህና በሱ መካከል በደሉ ቢሆንም ራሱን ነው መጨረሻ ውጤቱ ራሱን መበደል ነው ሰላት የሚተው ሰው ራሱን እየበደለ ነው ዝምት የሚሰራ ሰው ራሱን እየበደለ ነው ኸምር የሚጠጣ ሰው ራሱን እየበደለ ነው የሰው ሐቅን የሚበላ ሰው ራሱን እየበደለ ነው ምክንያቱም ዙልሙ ተመልሶ ራሱ ላይ የሚያርፍ ስለሆነ ማለት ነው ሶስቱንም ሲፈጽም ራሱን ይበድላል ራሱንም ብቻም ይበድላል ማለት ነው በእነዚህ ወራት ረጀብ ውስጥ በሰሂህ ሐዲስ የተለየ ዒባዳ የተነገረ ነገር የለም ላ ሶም ላ ሶላህ ላ አይ ሸይ የታዘዝነው ነገር ግን ምንድነው በእነዚህ ወራት ከሌላ ወራት በበለጠ ራስን ከሐራም መጠበቅ ከዙልም መከልከል ማቀብ ነው በእነዚህ ወራት አላህን መፍራት ጀነራል አጠቃላይ የሆነ ዒባዳን ማድረግ استغفار ማብዛት ሰደቃን ማብዛት ቁርአን መቅራትን ማብዛት ዚክርን ማብዛት ዑሙም በሆነ መልኩ ማለት ነው የተለየ ዒባዳ አይደለም لكن ظلم ايها العباد ظلم በጣም ከባድ ነገር ነው አላህ በቁርአን ምን ይላል አላህ ዛሊሞችን አልወዳቸውም ይላል والله لا يحب الظالمين ظالم بداين الله يودم بداين الله المرام بل الى قران الا لعنه الله على الظالمين يا الله الكمان يورد بمان لاي بظالموچ لاي احبتي في الله بزي زمن ብዙ ችግር እንሰማለን እናያለን የመሬት መንቀጥቀጥ እንሰማለን እየገጠመን ነው ያለው ጦርነት በመብዛቱ ምክንያት ደም መፍሰስ በመብዛቱ ምክንያት ዙልም በመብዛቱ ምክንያት ይህም ሲያንሰን ነው አውሎ ንፋስ ቃጠሎ ችግር እነዚህ ሁሉ ነገሮች ምንጫቸው ምንድነው ዙልም ነው እኛ ዙልምን ባበዛን ቁጥር አላህ Subhanahu Wa Ta'ala ቅጣት ያሳርፍብናል ያቀምሰናል ሊያስተምረን ሊመልሰን በተለይ ደግሞ በሰዎች መካከል ያለው ዙልም እጅግ በጣም በዝቷል አኺራ ተረሳ አላህ Subhanahu Wa Ta'ala ፊት መቆም ተረሳ አንድ ቀን አብዱል መሊክ ኢብኑ ኖርዋን የሚባል አሚር ልክ መንበር ላይ እንደቆምኩት ቆሞ ኹጥባ ያደርጋል አንድ ሰው ከሰዎች መካከል ብድግልና ያ ሱለይማን ኢብኑ አብዱል መሊክ ያ ሱለይማን ኢብኑ አብዱል መሊክ اتق يوم الاذان የአዛን ቀንን ተጠንቀቅ ፍራ አለው ደነገጠ
አሚር ኹጥባ ያደረገ ያለ ከዛ ወረደና ሄዶ ማ የውሙል አዛን ምንድነው የአዛን ቀን ብሎ ማለት አለ ሱረቱል አዕራፍ ላይ አንድ ቁርአን አለ فأذن مؤذن بينهم اللعنة الله على الظالمين أذان أدراجيم أدرج ይላል ምን ብሎ ዛሬ የአላህ እርግማን በበዳዮች ላይ ይሁን ብሎ አወጀ ይላል አለቀሰ ሰውየው ወደ መንበር ተመለሰው ይህ ቀን የሚቀር ቀን ጉዳይ አይደለም ሰውን ልንበድል እንችላለን ጉልበት ስላለን لكن يقول ابن عمر اتقي دعوة المظلوم فإنها تسري في ظلمة الليل إلى بارئها فرا يتبداين دعاء فرا بالله እና በሷ መካከል መጋረጃ የለችም ወደ ሰማይ ወደ አላህ ዘንድ ትወጣለች አላህ ጊዜ ነው እንጂ የሚሰጠው አይረሳም ሰውየው እንድመለስ ወይም ደግሞ እዚህኛው አጅር እንዲበዛለት አንድ ቀን ነብዩ አለይሂ ሰላቱ ወሰላም ሙሃጅር الحبشة እነዚህ ከሐበሻ ተሰደው የመጡ ሰዎችን ሰበሰቧቸውና አላ تخبروني بما رأيتم في أرض الحبشة أتنقرني مستي بحبشة مدر من قدماتشو من آياتشو استنقرني علواتشو ثم قام فتى من بينهم فقال يا رسول الله إني رأيت شيء عجابا يا الله ملكتني مقن دنك نقر أيهن يا حبشة عندك أن يقدمني لقر لنقروت على من دنو أيها لوت ندو تسبسبين كتش بلن يالن አንዲት ሞኖክሴ በማሰሩ ውሃ ተሸክማ ስትሄድ አንድ ጥጋበኛ ወጣት ባጠገቧ ሲደርስ ጀርባዋን እንዲገፋ ያደርጋትና ማሰሩም ካን ጭንቅላቷ ላይ ወድቆ የሸክላ ነው ተሰበረ ውሃም ተደፋባት እሷም ተንበረከከቻል ከዛ በድጋለችና ወጣቱን ገልመጥ አርጋየችው አንተ ልጅ ሆይ ምን ይመስልሃል ያኔ ዙፋን የተቀመጠ ጊዜና ፈጣሪም እዛ ላይ ሆኖ እኔናንተ ሱፊት ቆመን በደሌን ስጠይቅህ ምን ይመስልሃል ምን ይሰማሃል አለችው ደነገጠን ሁላችንም ከዛ ነብዩ አቋረጡትና والله صدقت እውነቷን ነው ያለችው الله سبحانه وتعالى من ብሏል በቁርአን ونضع الموازين القسط ليوم القيامة فلا تظلم نفس شيئا የፍትህ ሚዛን እንተክላለን ይላል الله سبحانه وتعالى لا خير لا قدس الله أمة لا يؤخذ للمظلوم من الظالم حقه አይባረክም አሉ ረሱላህ ሰለላሁ ዐለይሂ ወሰለም ከዛ ቀጥሎ በአንድ ማህበረሰብ ውስጥ የተበዳይ ሐቅ የማይመለስለት ማህበረሰብ ያ ማህበረሰብ የተባረከ ማህበረሰብ አይደለም አሉ اذا احبتي في الله አይቀሬ ነው አላህ ፊት እንቆማል በሌላው አንድ ሰለፍ ሲያወሩ ምን ይላሉ አንድ ሰው አንድ ቀን ጉልበተኛ ነኝ ብሎ ባህረቅ ጠገብ እንደዚህ ሲሄድ አንድ ምስኪን ሰው አሳ አጥምዶ ተሸክሞ ለቤተሰቡ ይዞ ይሄድ በጉልበት ይቀመዋል ያኛው አዝኖ ተክዞ ባዶ እጁን ወደ ቤቱ ተመለሰ ያኛው የቀማው ሰው እጁ በጋንግሪን ጣቱ ተያዘ ሐኪም ጋር ሲሄድ መቆረጥ አለበት አለው አንዱ ጣቱ ተቆረጠ ሲቆረጥ መርዙ ከዛ አልፏል መዳፉ ላይ ተቆረጠ ከዛም አልፏል ክንዱ ላይ ተቆረጠ ከዛም አልፏል ትከሻው ላይ ተቆረጠ ከዛ በኋላ መንገድ ላይ የሄደ ሰዎችን ይመክራቸዋል የኔ ጉዳይ እንዳይደርስባችሁ አደራችሁን ዙልምን ተጠንቀቁ ያለ ይናገራል አንድ ሰው ተጠጋና ምንድነው ያንተ ጉዳይ እስቲ ንገረኝ ማህወ ቅሰቱካ ነው ያንን ተረከለት ምን አለበት ከዚህ በላይ ወደ ሰውነት ሄዶ ሳይገልህ ሰውየውን ወደ አፉታ ብትጠይቀው አለ እሺ ያለና ፍለጋ ጀመረ ፈልጎት አገኘ
እግሩ ላይ ወደቀ ረሂመከላህ አላህ ይዘንልህ ተነስ ምን ሆነ ነው ምን ገጥሞ ነው ተነስ አለ ዛሊም መዝሉም እኮ ተበዳይ እኮ አንዴ ጉዳዩን ወደ ላይ ከላከ በኋላ እረፍት ያገኛል እሱ አይጨነቅም ለምን አላህ Subhanahu Wa Ta'ala ነው ናስሩ አላህ እሱን ያሳርፈውና ይወጣል አላህ Subhanahu Wa Ta'ala ይወጣለታል አላህ Subhanahu Wa Ta'ala አለሁለት ይለዋል ናስሩል መዝሉሚን የተበዳይ ናስር የሆነው ረዳት የሆነው አላህ Subhanahu Wa Ta'ala አንድ እሱ ዱዓውን ወደሱ ከላከ በኋላ እንዳይጨነቅ ያረጋዋል ይሄን መዝሉሜን ተበዳይ አይጨነቅም አያሳስበው ይረሳዋል ረስቶታል እንዲህ አርጌ አሳን ቀምቼ እንደዚህ ሱብሃንአላህ አፉ ብያለሁ ምን አለበት በጊዜ መጥተህ ሁሉ ሳይደርስብህ አፉታ ብትጠይቀኝ እኔ አፉ ብያለሁ አለ እሺ አለው ግን ምን አደረክ ስለው እኔማ ምንም አላደረኩም ያ አላህ እኔ ጉልበት የለኝም ጉልበቱን ተመክቶ ቀምቶኛል አንተው ተበቀልልኝ ብዬ ነው ተወኩኛል خلاص ከዚህ በላይ እኮ ምንም አያስፈልግም መልእክቱን ልኮታል ማለት ነው احبتي في الله ዛሬ ዙልም ከመብዛቱ የተነሳ ልጅ አባትን ይበድላል አባት ልጁን ይበድላል ባል ሚስት ባሏን አሰሪ ሰራተኛውን ሰራተኛ አሰሪውን መንግስት ህዝብ በደልኩ ሐዳጣ ለቅሶ ነው በየቦታው እኔስ ዛሊም አይደለሁም ወይ ብዬ ራሴን ነው መጠየቅ ያለብኝ ማለት ነው በዚህ ሰዓት ላይ አይቀሬ ነው አላህ Subhanahu Wa Ta'ala በዚህ በዱንያ ላይ አንድን ሰውን ስንበድል እዚሁ ይቀጣናል እዛ ላይ ይቀርልንም የአላህ እንደሆነ ተውብተን የሰው እንደሆነ ሐቁን መልሰን ራሳችን የበደልን እንደሆነ ተውብተን ከኛ የሚጠየቅ ላይኖር ይችላል ገንዘብ ቀምቶት የሚያስለቅስ ድንበር ገፍቶት የሚያስለቅስ ስም በማያውቀው ስም አንስቶ አጥፍቶ የሚያስለቅስ የሚያሸማቅቅ እንዴት ነው በላ የማይወርድብን አላህ እኮ በጣም ታጋሽ ሩህሩህ አዛኝ ይሄንማ በጅምላ እንደማይቀጣ ለነብዩ አለይሂ ሰላቱ ወሰለም ቃል ስለገባላቸው እንጂ የዙልማችን ብዛትማ ሐድ የለው ምንድነው የቀረው የዙልም አይነት የቀረን የት ነው ያለው አሮጊት አላል ሽማግሌ አላል የቲም አላል ህፃን አላል ቅምልክማን አላል ቆም ብለን አላየንም ጉልበትን ተመክተን ስንበድል ከኛ በላይ ጉልበተኛ አላህ መኖሩን ረስተን ሀብታልን ብለን ስንበዘብዝ ከኛ በላይ خزائن السماوات والارض በእጁ የሆነ አምላክን ረስተን ስልጣን አለን ብለን ስንበድል እውነተኛ ስልጣን ባለቤት አላህ መኖሩን ረስተን ከሰው ተደብቀን ስንበድል በየትኛውም ጨለማ ውስጥ ሆነን የሚያየን አምላክ እያየን መሆኑን ረስተን ዙልምማ ተንሰራፋ ተስፋፋ ዙልም በደል በዛ ልክም አጣ እንጂ ለዚህ ተውበት ወደ አላህ እንመለስ ቂያማ ቀን እኮ ነዳማው ከባድ ነው ጸጸቱ ولو ان للذين ظلموا ما في الارض جميعا ومثله معه لافتدوا به እነዛ ራሳቸውን የበደሉ ሰዎች ሰማይ ምድር ላይ ያለው በሙሉ ተጠቅልሎ ተሰጥቷቸው ፍዳ ራሳቸውን ባደረጉ ብሎ ይመኛሉ አይሆንም አሁን ነው መጸጸት ማልቀስ ጉራሊ ይዘና ይገባም ቲቢት ሊወጥረና ይገባም በደልከው ስሙን አጠፋ ሄድና አፍታ ጠይቀው ከዛው ቀን መዋረድ አይብስም ይሄኛው ዛሬ ራስህን ሀብት ያካበትክ ሌላውን ሐቅ ዛሬ ነገ ያልክ ተበድረ ብታስለቅሰው እንዴት ይባረክልሃል በስራ ላይ እንዴት ይባረክልሃል በንግድህ ላይ በረካ አይኖሩ ሚስቴን ያስለቀስካት እየበደልካት ውጭ ወጥተህ መልካም ሰው ብትመስል ምን ትርጉም አለው ልጆችን እየበደልካቸው መበደል ሲባል ባለማብላት ባለማልበስ ብቻ አይደለም ቁርአን ካላስቀራ መስጂድ ካልወሰድ ወደ አላህ መንገድ ካልመራቸው ካልመከርካቸው ካልገሰስካቸው ተርቢያ ካላደረካቸው
እየዘለምካቸው ነው ያለው እየዘለምሻቸው ነው ያለሽው አንቺም እናት ብዙ እኮ ነው ظلم እንዲሁ በቀላል ሲወራ ሁለት ሶስት ቃል ነች ضا لام ميم ሶስት حرف عواقبها وخيمة قال الله تعالى وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد عافانا الله من الظلم نسأل الله سبحانه وتعالى أن يعفو عنا وأن يغفر لنا ذنوبنا وأن يدفع عنا الظلم ألا نظلم أنفسنا وأن نظلم غيرنا وأن يغفر لنا ذنوبنا ونسأله سبحانه وتعالى أن يحمينا ويقينا شر نفوسنا أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم الله أكبر الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أصلي وسلم على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد أحبتي في الله الله سبحانه وتعالى غافر الذنبنا وقابل التوب لكنه شديد العقاب توباتنا يقبلال مارتان ملقسنال امبي كالنا برتو أيازيزنا الله سبحانه وتعالى كما يازاتشن بفيت زاري ودسو من ملس مچال አለብን እድል ሰጥቶናል እያንዳንዷ ቀን እያንዳንዷ ሰዓት እያንዳንዷ ደቂቃ እድል ነች ለኛ መጠቀም መቻል አለብን አላህ Subhanahu Wa Ta'ala እኛን የሚወቅሰን በማጥፋታችን አይደለንም ማጥፋት ተፈጥሯዊ ባህሪያችን ነው ግን ቆም ብለን ራሳችንን ገምግመን ተጸጽተን ባለመመለሳችን ነው ለዚህ ነው አላህ Subhanahu Wa Ta'ala قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله وانجل بمسرات براساتشو لا دنبر يالفاتشو تجملالكاتشو كان رحمة تسفات تقرطوا إلى الله سبحانه وتعالى إلا ما أمتنا لك ودراسو يتأرانا الله سبحانه وتعالى يازن لنا على الله أحبتي في الله سلا الظلم سناورا سلا ليلا سو ما السبيل لبنا በቀን ውስጥ ስንት ጊዜ ነው እኔ ራሴን መበደለው ቤተሰቤን መበደለው ጓደኛን መበደለው ማላቀውን ሰው መበደለው ቁጭ ብለን እኮ ማናቀውን ሰው መበደለዋለን በሚዲያ በሆነ ነገር ታዩና ይሄ ሰውዬ እንዲህ ትላለ ምናልባት እድሜ ልክህን ላታገኙ ትችላለህ እስከዛኛው ቀን ድረስ የተበደልከው ሰው አብሽር አንተ ምንም አትጎዳም አንድ ቀን حجاج بن يوسف الثقفي يميبال عن طاغية مجرم خليفة عبد العزيز بن مروان مثل النار شومو عراق لاي سفاكنا قرآن حافظنا فلك كون قرآن آيات بس كان دوتش استنو ميامة محضرة كون قرآن آيات لهم عند قرون بفانا أدركوا بولدتني وقرون يعني يوم فانا كمرقطوا بفيت من سورة الفاتحة إلى سورة الناس قرآن يحضر على بالا فتنا السوتش بالقرآن ما نم حافظ بالقرآن السوزن تفتنون بها الفيلم لكن طاغيا صفاك للدماء عندك أن يونسون أن تطلوا تسكت أو يا يوال عند صوتك أبويا الله ثم تعجب فقال أتعجب من ظلم الظالمين ومن حلم رب العالمين قرم الله يقرم منيان يا ظالموچو طغاب كلك مالف يا الله سبحانه وتعالى رقمو توتنا تاقاشنت يسو زاو سقلوت قرفوت قلوت على الحجاج ثم هي سوي بهلمو هين سوي يايوال ይሄ ሰው ራሱም ይሄ ተመልካቹ ሙቶ ጀነት ይገባል ጀነት ገብቶ ላይኛው ጀነት አዕላ ዕልይን ይሄን ሰው ይመለከተዋል ይሄ ሰው እከሌ የሚባል ሰው አይደለም ወይ አዎ አላህ Subhanahu Wa Ta'ala ጠይቀው ይህ ሰው በዚህ ደረጃ ሊደርስ በምንድነው የቻለው አላህ እኔ እኮ
ያ ሁሉ ስቃይ ሲደርስበት በኔ ተመካ አላህ ይበቀለ አላህ ينتقم منك ያለው በኔ መካ ነበርና እኔ ደግሞ ይሄን ደረጃ ሰጠሁት መዝሉሙ ደረጃው ከፍ ያለ ነው እንደነ ዑለሞች ምን ይላሉ ተበዳይኮ ቂያማ ቀን የሚያገኘውን የዛ ሰውዬ ሐሰናት ተሰብስቦ ተደርድሮለት ሲመጣ ሚያዩን ሲያይ እንደው ሳላየው አይቸው አፍ ሳላደርግለት በሞት ይሻለኛል ብሎ ነው የሚመኘው ይባላል ምክንያቱም الرسول صلى الله عليه وسلم يقول عند ሰው ይመጣል አሉ ቂያማ ቀን መልካም ስራው ተራራ ነው የሚያክለው አሉ ኸይር ስራዎች ነገር ግን በዚህ በኩል ደግሞ ይሄን ሰው ይበድሎታል የዚህን ሰው ደም አፍስሷል ይሄን አርጓል ሁሉም ተሰልፎ ይመጣል ከዚህ ለዚህኛው ከሱ ሐሰናት መልካም ስራ ይወሰድና ይሰጠዋል ይሄዳል ይሄም ይመጣል ያ ረቢ እኮ እንዲህ አርጎኛል ይወሰድና ይሰጠዋል ይሄም ይመጣል ያ ረቢ እንዲህ አርጎኛል እኮ ይላል መጨረሻ ምን ሆናል የዙልሙ ብዛት ያንን ተራራ ያከለው ሐሰናቱ ንዶት ስቲል ዙልሙ ግን ይቀራል ከዛ ምን ነው የሚደረገው ወንጀሉ ይመጣና ይጫንበታል ከዛ ወደ ጀሃነም ይወረወርበታል ሐሰናታችን ለሌላ ሰው ሰርተን ማስረከም ማለት ነው ስለዚህ ሰውን ስንዘል ያ ሰውዬ አንዴ ጉዳዩን ለአላህ ከሰጠ ጋራንትድ ነው የተረጋገጠ ካዝናው ላይ ሐሰናት ተቀምጦለታል ከኛ ተወስዶ ማለት ነው ዛሬ ሊያለቅስ ይችላል ሊጎሳቆል ይችላል ሊጠውልግ ይችላል እዛ ግን የተቀመጠለት ነገር እጅግ በጣም ከፍ ያለ ነው ይሄኛውስ የራሱ ወንጀል የዛን ሰውዬ ወንጀል ተሸክሞ ሸክሙ ተባስቶበታል ስለዚህ حبتي في الله ظلم نتنقق اتقوا دعوة المظلوم بتلي يتبداين دعاء حجاب የለም በነገራችን ላይ ይህ ተበዳይ ካፊር እንኳን ቢሆን ዲኑን አያይም አላህ Subhanahu Wa Ta'ala ዲኑን አያይም መበደሉን ብቻ ነው የሚያየው لعنصرنك لا ترى الله سبحانه وتعالى ادرسلشالو ولو بعد حين كغزي بኋላም እንኳን ቢሆን ادرسلشالو ነው የሚለው الله سبحانه وتعالى ለዚህ ነው አይደል ረሱል አለይሂ ሰላቱ ሰላም ሙዓዝን ገና ለዳዕዋ ወደ እስልምና ወደ አልገቡ ሰዎች ልኮት اتقي دعوة المظلوم ነው ያሉት እነዛ ሰዎች እኮ ገና አልሰለሙ የመዝሉም የተበዳይን ዱዓ ተጠንቀቃሉት እንጠንቀቅ ألا صلوا وسلموا على من أمركم الله بالصلاة والسلام عليه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين اللهم إنا نسألك الهدى والتقى والعفاف والغنى اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة اللهم ردنا إليك ردا جميلا اللهم ادفع عنا البلاء والوباء والمحن وسوء الفتن ما ظهر منها وما بطن اللهم احفظ بلادنا وبلاد المسلمين برحمتك يا أرحم الراحمين اللهم إنا نسألك العفو والعافية في الدنيا والآخرة اللهم احفظنا اللهم احفظ علينا ديننا اللهم احفظنا واحفظ علينا ديننا اللهم إنا نعوذ بك من أن نظلم ونظلم اللهم إنا نعوذ بك من أن نظلم ونظلم اللهم إنا نعوذ بك من أن نظلم ونظلم برحمتك يا أرحم الراحمين ربنا عليك توكلنا وإليك أنبنا وإليك المصير ربنا اغفر لنا ذنوبنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون
ሰብስክራይብ በማድረግ ቤተሰብ ይሁኑ።